እሺ ሰላም ምእመናን እንዴት ናችሁ? በመላው ዓለም ያላችሁ ኢትዮጵያውያን እንግዲህ ሰሞኑን የተፈጠረውን ነገር እያየን እንዳላየን አልፈን ነበረ። ማለፍ ብቻ ሳይሆን መታዘብም ጭምር ነው። እንግዲህ ታዝበን ነበር። የሰው ልጅ ጓደኝነት እስከ ጥግ እንደሆነ ድረስ አይተነዋል። እንግዲህ ፍራኦልና ዮናስ ሙሉነ ምን ያክል የጓደኝነት ምን አርኪው ነው ሰውዬ? ለምንድን እንዲህ የሚበጠብጠኝ? መኪናው ጠፍቶበት እየፈለገ እኮ የሆነ ትልቅ ፓርኪንግ ነውና አንዳንዴ ቁልፍ ላይ ያለ አይደለ አላርም የሚያደርገው መኪና የት እንደቆመ ምናምን በጣሪ አገኘ መሰለኝ። እና ውድ አድማጮቻችን ወደ ወሬያችን ስንመለስ ጓደኝነት ፍራኦልና ዮናስ ሙሉነ የነበራቸው ቅርርብነት እንደገና ደግሞ ማንገበሬዋ እንደገና ደግሞ ሰካሾች እንደገና ደግሞ አጭበርባሪዎች እንደገና ደግሞ መሃይሞች እውነቴን እኮ ነው የምላችሁ እግዚአብሔርን እቺ ዓለም የሆነ ለውጥ ላይ ትመስለኛለች ነውጥ ላይ ትመስለኛለች መሃይም ደፋር ነው ሲያጭበረብር አይን የለውም ማለት ዮናስ ሙሉነ እውነቱን እኮ እናቴ ትሙት እውነቱን እኮ እንዴት የጓደኝነት ልክ አታሳየኝም መድኃኒት ይወስዳል እብድ ነው ብሎ ነገረ እሷ እኮ ሴራ መጠንሰሷ እኮ ነው ከቴዲ ሐዋሳ ጋር ልታጣላው እኮ ወይ መሰረት ገበሬዋ አንቺ ድሮውን ማቅሻለሁ 66 ነሽ እናትሽን እንደዛ አርገሽ በብርሃን ዓለም እንገዛ ስቲ የዛኔ መጠርጠር ነበረብኝ እኔ እኮ ብልጽግና ኢሉሚናት እንዳልሆነ አውቃለሁ ሲሉ ነበር ፍራኦል ግን ባለጌ ነው ያው ሰካሽ አይደሉ ሁለት ሰካሽ አንድ ላይ ተገናኙ ተነጋግረው ነው የወጡት ይሄ ህዝብ ደግሞ ይሰማል እኔ ካሁን በላይ ቶዮታ አልነዳም ኒሳን አልነዳም ማርሲዲስ BMW ነው የምነዳው ስል ከታች አበሻ የቤት ኪራይ 5000 ላኪልኝ አውቃኩ አላያትም ሻንጣዋን ይዛ ስትንከራተት ኡጋንዳ ለኡጋንዳ ኬንያ ለኬንያ ይው ወንድሜ እህቶቼ በተለይ እናንተ የሌላችሁ እዚች ዓለም ላይ እዚች አሁን የምንኖርባት ዓለም ላይ መጥፎ ነገር ምን እንደሆነ ታውቃላችሁ? መጠበቅ በቃ መጠበቅ እናቴ ትሙት አሽቃብጬ ጠብቄ የሆነ ብር አገኛለሁ ፍቅረኛዬ ትመጣለች እጠብቃለሁ ፈጣሪ ይሰጠኛል እጠብቃለሁ መጠበቅ የሚባል ነገር እናቴ ትሙት ከሰው መጠበቅ ከእናት መጠበቅ ከእህት መጠበቅ የሚባል መርዝ የጭንቅላት መርዝ በረከትዬ የኛ ጀግና አሁን ጀግና ስላልካት ጠብቀ ልትረዳ እንዬ እኔ ፍቅር ታፍታፍ ታረጋለሽ አንቺንም እድሜ ልኬን ነው መጠብቅሽ መጠበቅ ስለ ሌሎቻችሁን ተስፋ ያለው መጠበቅ አለ አሁን እንያው ተስፋዬ ነች ብርሃኔ ነች እሷን እጠብቃለሁ እስካረጅ ድረስ ነው የሆነ ሰው አላያችሁትም ድልድይ ስር ላይ ቁጭ ብሎ ሚስቱን የሚጠብቅ አሪ አንደርስታንድ እንደዛ ነው መጠብቅሽ ቁሜ እና ተስፋችሁን በሰው ላይ አታርጉ ምእመና እውነቴን እኮ በረከት ገበሬዋን እንደዛ እየተላላጨችበት በዛ ህዝብ ላይ ነዳጅ አጭበርብራ መንግስት እየፈለጋት በኬንያ በኩል በሞያሌ አምልጣ ኡጋንዳ ምናምን የሆነ አውሮፓ የት ነው የገባች አንተ የኛ ጀግና ትላታለህ ፖርሽ ነው የምነዳው ስትል እሷ እኮ እንደ ፍቅሪዝም ተንከራታ እኮ ነው ያመለጠችው ፍቅሪዝም እንኳን ከኬንያ አምልጦ ኡጋንዳ አለ እሷ ግን ትንሽ ያጭበረበረችው ብር ስላለ ወደ ፖላንድ ነው ፓንላንድ የሚባል ቦታ ሄደች አየርላንድ ጫፌን አይነኩኝም ማንንም አልሰማም ማለት ጀመረች ግን
የጓደኝነትን ተንከሲስነት ያየንበት ነው። ፍራውል ዮናስ ሙሉን አስባችሁታል? ኢዮዳብን ከሰው ዮናስ ለምስክርነት መጥቶ ሆቴል አስቡ ስራውን እርግፍ ልጆቹን ትቶ ከፍራውል ጋር ፍራውል ትቻ ግን ዮናስ እናቴ እስከ ትናንትና ድረስ ፍራውል አለው ነው የሚለው። አለው ሰካሽ አይደለም፣ ብር አለው፣ ሚሊዮነር ነው። እሱ እኮ ግሪን ካርድ የለውም አሜሪካ ውስጥ እኮ። ደግሞ ሁለቱም በመንግስት ተፈላጊ ናቸው። ቪዲዮአቸውን ከፍተው ፍራውል ትቻም ወያኔ ስታሳድደው ነበር። ወያኔ እንደ ዱላ ቅብብሎሽ ለአብይ አህመድ ሰጠችው። አገር እኮ አይገባ ቢሞት ያልተዘጋ ሰነድ አለ። ይህንን የወንጀል የዱላ ቅብብሎሽ እናቴም ፍራውል አገር መግባት አይችልም። ብልጽግና ያድነው ኦሮሞ ነኝ ብሎ ያድነው። እቺ ደግሞ መልከቷ አጭበርብራ ነዳጅ ከጅቡቲ እያስጫነች ነው አሉ። ይህ ምስኪን የባጃጅ ሹፌር እንደ ሽንት በሃይላንድ እኔ የሞተርና የባጃጅ ሹፌሮች እኔ ማቀው የትራክ ሹፌር ነው። ሽንቱን በሃይላንድ ሸንቱ ቢጫው ነው እዛው ወንበር ስር የሚቀመጠው። የባጃጅ ሹፌር ሳይሳዝብ እናቴ 3-4 ሃይላንድ ነዳጅ ሞልተው አንተ ሽንቲ ነው እንዴት ትላለህ? ኧረ ከበረከት ያመጣሁት ነው። አዋሳ ላይ በሃይላንድ ነበር ለሞተረኛ ስትሸጥ የነበረች እቺ ወንጀለኛ ሆናት። መንግስት ግን እንደግ አረገ። ገና ይሄንን የእርሻ ቦታ ፓፓዬ እያመረትኩ ነው፣ ሙዞቼ እየደረሱልኝ ነው፣ ሳይደርስ ከሀገር ተባረርሽ። አሁን አንዴ ብልጽግና ትልቅ ባለስልጣን ልጁን ቁጭ ያደርግበታል ያንቺ እርሻ ማሳ ላይ እና ለምን አባሽ ነው እየወጣሽ የምትጮይው? አርፈሽ አትቀመጭም? ፖርሽሽን እየነዳሽ ቢኤምደብሊውሽን እየነዳሽ አገር ላይ ቲዮታ መንዳት ሰለቸኝ ወላሂ በይ። አንቺ ነዳጁን እፍስ አድርገሽ በልተሽ ያገሬ ሰው ሚኒስተሮቹ ራሱ ሲያሳዝኑ የምን የነዳጅና የምናምን ሚኒስተር ወክ እናርግ ጋሪ እንጠቀም እያለ ለካ አንቺ ነሽ እኔ ያሳዝነኝ ዮናስ ሙሉነህ እንዴት አንቺ ድሮም ለእናትሽ የማትመለሽ ሰይጣን እንደሆንሽ ጂጂ ምሳሌ ነበረች። ጂጂ እነዚህ ሰካሾች ናቸው። እግዚአብሔር እቻ ዓለማችን የምታስተናግደው ደደቦችን፣ ሰካሾችን፣ ተስፈኞችን ነው። ጠባቂዎች፣ ድሃዎች፣ ተስፋ የሌላቸው ሰዎች እና አራቸውን ነው የሚበሉት። የተማሩ ሰዎች እስቲ የተማረ ሰው ማን ነው የሚከበር? እዚህ ቲክቶክ ላይም ሆነ የትም ቦታ የለም እኮ የለም። ትንሽ የተማረ ሰው ሲመጣ አካልበው ነው በቃ አካልበው በለው፣ ስደበው፣ አጥፈው። ከዚህ እናቴ ደደቦቹ ብዙ ናቸው፣ ደጋፊዎቻቸው ደግሞ ብዙ። ለምሳሌ የደደብ ደጋፊ ብዙ የሆነው ብዙ ደደቦች ኢትዮጵያ ውስጥ ስላለን እኮ አንድ የተማረ ሰው እስቲ መጥቶ እዚህ ጋር ያውራ፣ እስቲ ያውራ። 10 ሰው ያየው ማን ይቀበለዋል? እንዴ ትቀልዳለን? ይበልጠናል። አቃቂር እናወጣበታለን እንዲጠፋ። እንደነዚህ አይነት ሰካሾች ሲመጡ ግን በቃ እንደዚህ ሌባ ሲመጣ ሌባን የሚያበረታታ ማህበረሰብ እኮ ያለ። አሁን ጂጂ እዛ ቁጭ ብለሽ ተው ትለኛለች። ጂጂ አሁን ፍራውል ነው ሰካሽ ነው ታውቂው። ያ ሚሊዮነር የሆነ ሰውዬ የተምርን 100,000 ብር ለ2 ሳምንት ቴዲ ሐዋሳ ቤት ሲከራከር ሚሊዮነር የሆነ ሰውዬ አላሙድ ለሻይ የሚጠራ ማነው? ታው በምን አረጋግጠ ነው? ታው ግን እናቴ ትሙት ማስረጃ አለኝ እኔ የእያንዳንዱ ሰው ማስረጃ ግን አላወራም። ማስረጃ ዝም ብሎ ጽፈው ነው የሚልኩልህ አንተ ነገር። ቆይ እናቴ ትሙት አሁን የዚች ሌባ አጭበርባሪ ማስረጃ አለኝ። ነዳጆችን እንዴት አድርጋ ዘርፋ ከጅቡቲ አንጥታ በሃይላንድ እንደ ሽንት እየቀዳች ለባጃጅና ለሞተረኛ ስትሸጥ እንደነበረ እናቴን ማስረጃ አለኝ። እናቴን በሃይላንድ አልኩሽ እኮ
እኔ ግን አንድ ነገር ልጠይቅህ ጅቦ። እሺ አንድ ነገር ልጠይቅህ። እዛች ሀገር ላይ ማለት ነው ሁል ጊዜ ጥፋት ሲያጠፋ የአንድ አካል ብቻ ተጠያቂ የሚሆነው። ለምሳሌ አሁን ወርቁ አይተነው በቢሊዮን የሚቆጠር ገንዘብ ይዞ ነው አይደል የወጣው? እሺ የእሱ እንደዚህ ተናፍሷል እንዴ? እንዴት ነው የሚናፈሰው? የዘይት ማምረቻ ካምፓኒውን ለሆነ ለባለጽግና ባለስልጣን ያክስት ልጅ አጎት አያት ተሰጠው አይደል እንዴ? ምንድን ነው የሚናፈሰው? ጸጥላሽ በልቶላል። ወርቁ አይተነው እኮ ሀገር ላይ እንዳለ ንብረቱን እኮ ገቢ አድርጎታል እኮ ብልጽግና። አይ አዳምጪ እዛ ሳይሽ ነበር። እነዚህ ሰካሾች እናቴ ትሙጅጂ ሁሉም አጭበርባሪዎች ናቸው። ደግሞ ህዝብ ላይ አዳምጪኛ ልጨርስ። ህዝብ ላይ ደግሞ የሚያሳድሩት ነገር አለ። እንዲህ ነው የምነዳው። ቀለል የሚላችሁ ግን እንደዚህ ማለት የሆነ ሰው ከኦሮሞ ሆኖ ብቻ ሲዘርፍ ወይ ሲሰርቅ ወይንም ሲጠረጠር ኦሮሞ ነች እንዴ? አይደለም። መንሱር ላይም እንደዚህ ነው የምትጮሁበት ሁላችሁም። በቃ እሷ ላይም እንደዚህ። ግን የሌላው ብሔር ሲዘርፍ ግን አንድ የሚናገረው የለም። ካወገዛችሁ ሁሉንም እኩል አውግዙ። ገባ? አሁን ሆን ማኛና እንትና ማነው ስሙ ቴዲ ሐዋሳን አምነህ በራስን ያንተ ብትናገር ችግር የለ። አንተ አንድ ነገር ልንገርሽ። ገዢው አካል እኮ አብይ አህመድ አስጨርሰኝ፣ ሀሳቤን አስጨርሰኛ። እየተናገርክ ያለሁት አሁን የቀጠሮ ጌም ስላለብሽ ነገሩን ጠበቅ እንዳታረጊ ላላ አርገሽ የለምን ገደል አይገባም። እኔ ለእውነት ነው የምኖረው። የኔ ወንድም ቶ ገደል ይግባ። እኔ በሱ አይደለም የምተዳደር። ጅቦ እኔ የምታዘበው ምን እንደሆነ ታውቃለህ? ሁሉም ጋር ሌባ አለ። ሁሉም ሌቦች ናቸው። ጤነኞች እኮ አይደሉም ናቸው እያልኩ አይደለም። ከባለስልጣኑ ጀምረ እስከታች እስከ ወዛደሩ ድረስ እያጭበረበረም ነው እዚህ ጋር የሚደርሰው ግን ሁል ጊዜ የሆነን አካል ነገር ይገንበታል። ሰረቀም ሰራም ይገንበታል። እና ለምንድን ነው የሌሎቹ ሲዘርፉ አንድ ቀን ሰምተህ ታውቃለህ? አሁን ከሌላ አካል ዘረፈ የሚባል ሰምተህ ታውቃለህ? ምክንያቱም ለወርቁ አይተን አሁን ዮኒ ማኛ ገትሮ ሲከራከርለት ቴዲ ሐዋሳ አንድ ቀን ስሙን አንስቶ ታውቅ? አንድ ቀን ቴዲ ሐዋሳ ወርቁ አይተነው በዚህ ይጠረጠራሉ ብሎ ሰምተኸው ታውቃለህ? አታውቅም። ሁል ጊዜ መሰረት ገበሬዋ መንሱር የሆኑ ሰዎች በቃ ምናምን እና እኔ በጣም ነው የማዝነው። ኤኒዌይ ቀጥል እና እኔም ጥያቄ ምን አልከኝ? ይሄ ነው መልስ የለም። አንድ ነገር ልንገራችሁ። ሌብነትን በዘር መደበቅ ኦሮሞ ሲሆን ይጋነንበታል፣ አማራ ሲሆን አይጋነንበትም፣ ትግራዋይ ሲሆን አይጋነንበትም ምናምን የሚባለው ነገር መቅረት አለበት። እነዚህ እኮ ሌባ አይደሉም እኮ፣ እነዚህ እኮ ሰካሾች ናቸው፣ ህዝብን የሚያበላሹ። እናቴን ነው የምላችሁ። ማን ነው ይሄን ሰው የሚደረድርብኝ? እናንተ ሰዎች። እኔ ጅቦኔ ነኝ። አይ ስለማውቃት ነው። እሺ በረከት ገበሬዋ ኦሮሞ ሆና አታውቅም። ጂጂዬ የምሬ ነው የምልሽ። ስትሰርቅ ስትያዝ ነው ኦሮሞ የሆነችው። እኔ በጣም የሚገርመኝ ልክ ሲያዙ አጭበርብረው ልክ ሲያዙ ኦሮሞ እኔም ይህንን ነገር ልናገር ስለ የመጣው ካፌ ላይ ቀማ እኔ አንዴ ልናገር ላምባል ለምን በቃ አገኛችሁ በደንብ አድርጋችሁ ጨፍጭፉ። ግን ምን የምታመጡት ነገር የለም። ይሄን እነግራችኋለሁ። ጂጂ እኔ እኮ ቁልቁል የፈለከው ነው ለመሰለ ላምባዲና አንደኛ ነገር መንግስታችን እንደዚህ አይነት አጭበርባሪዎችን አሳዶ በመያዝ ነው እያልኩሽ ያለው። ጂጂ ልጅቷ ኦሮሞ አይደለች። አንዴ ልጨርስ። ግዴታ ማውራት የለባትም። እኔ እንዲህ ነኝ ብላ ለአንተ የምትዘረዘርባት ሌብነቷ ሲጋለጥ ነው እንዴ ኦሮሞ ነኝ ብላ የምትመጣው? ቴንኪው ጅቦ ማሊያድናት ነው እኮ አሁን ማሊያድናት ነው። እኔ ያልኩትኝ እሷን እንደምትለበልቧት በሙሉ ሌሎቹንም ለብልቡ ነው የምላቸው። እኔ ልለብልብልሽ፣ እኔ ልቀበልሽ። አንዴ ወርቁ አይተናው ማለት ወርቁ አይተናው ኖ አሁን እንድትናገረው ፈልጌ አይደለም። የት ነበርክ? ከሁለት ከሶስት ዓመት እኔ ሁሌ ነው የምናገረው። ጂጂ ገባህ? እኔ አላውቅህም ለነገሩ። እኔ አሁን ገና ነው ያየሁኝ። እኔ እንዴ ባጫ እኮ ነኝ ቤብ አንበጫብጭ ልንገርህ ጅቦ በኦሮምኛ አንበጫብጭ ባጫ እኮ ነኝ አላላት። እዚህ ጋር ልትግባቡብኝ ነው ማለት ነው። እዚህ ጋር ልትግባቡ። አይ እኔ ሀሳቤን ልጨርስ አንዴ ጅቦ።
እኔ ይሄ መንግስት እንዲቀጥል የምፈልገው ዋና ምክንያቴ ኦሮሞነ ዳለቻነ መንሱርነ ምናምን የሚባል ነገር የለም። ካጠፋ ትገባታለህ። ማንንም ወደኋላ እንዴ አንተ ደስ አይልም ግን ደስ አይልም። በጣም እኔ እናንተ ጅቦ እኔ እናንተ በብልጽግና እኩል ነን። ማን እኔ እናንተ ማን አይገርም? አንተ ኦሮሞ፣ አንተ ትግራዋይ፣ አንተ አማራ የለም እኩል ትዳኛለህ። ሌባ ስትሆን ቆይ አንዴ ኑረዱ ቆይ ጅቦ ሀሳብ አለኝ እንዴ ላውራበት ተው እንጂ። አሁን መንግስትን የምንደግፍበት ትልቁ ነገር ምንድን ነው? ይህ መንግስት እነሆ ሌቦችን ሌቦች ናቸው እያለን በማሳደድ፣ ሁለተኛ ሰካሽ ሌባ ደግሞ አለ። ሊሰርቅ አካባቢ ላይ ይሰክሳል። እኔ እኮ እንዲህ ነኝ፣ እኔ እኮ ሀብታም ነኝ አዘጋጅቷል። ነገ ጧት ሀብታም የማጭበርበር አሁን ለምሳሌ እኔ ያያጅው ላጭበረብር ነው አልኩኝ። ተመልከቱ፣ የሆነች ነገር አግኝቻለሁ ፍንጭ፣ እሷን ቦታ ላይ ልሄድ ነው፣ ብር ላገኝ ነው። ከዛ እመጣለሁ፣ ምንም ነገር ሳይኖረኝ እሰክሳለሁ። እንዲህ ብዬ እኔ ማርሴዲስ እየነዳው BMW እየሾፈርኩ ቲዮታ መንዲያት አስጠላይ። ውሸት እኮ ነው እናቴ ትሙት፣ ውሸት እኮ። ይሄ ምስኪኑ ህዝብ ደግሞ ከታች ግር ብሎ ይመጣል። አንቺ የሴት ጀግና የሚሰራ መንግስት አይወድም ታሰርሽብን። እንደዚህ አይነት አጭበርባሪዎች መንግስት እየተከታተለ በኬንያ በኩል እየሮጡ እያመለጡ ነው እንጂ ይሄ ሞያሌ መንገድ ግን ለምንድን ነው የማይዘጋው? እንደው በፍቅሪዝም መማራቀት ሆነው ግን ብልጽግና እስቲ ይህ ፍቅሪዝም የተባለ አጋንንታ ሐሳብ ያለው ሰውዬ በሞያሌ ሲያመልጥ ነገ ጧት የሱን ፈርህና የሱን ፈርቀዳጅ ነው የሚባለው ያመልጣሉ ብለህ መንገዱ ላይ ጥንካሬ አታረግም? ያው እሱን አየች፣ እሷን በሞያሌ አርጋ ኬንያ መጣች። ኬንያም ኦሮሞ ስለሚበዙባት አምልጣ ኡጋንዳ ገባች። ኡጋንዳም አፍሪካን ግማሽ አፍሪካ መቼም የኦሮሞ ነች፣ ኦሮምኛ ኡጋንዳም ይወራል፣ ኬንያም ይወራል። ኬንያ ተውት፣ ኬንያ ኦሮሞ ነች። እናቴ ፍቅር ይዘው የሆነ ሰዓት ላይ ኤምባሲ ይቅርታ ልጠይቅ ስገባ በኦሮምኛ ወሩኝ። ከኬንያ አምልጦ ኡጋንዳ፣ እችም አሁን ኡጋንዳም ድምጧን አጥፍታ አዲስ አበባ ነኝ አልሰረኩም እያለች ፔጇ ላይ እየጻፈች የሆነ ሰዓት ላይ አምልጣ የት ገባች? ፖላንድ ነው ታይላንድ ገባች። ወገኖች ስሙኝ፣ እንደዚህ አይነት አጭበርባሪ ማህበረሰቦችን እየተከተላችሁ አትጃጃሉ። ሌባ ነው። እናቴ ትሙት አትጃጃሉ። እኔ ያሳዘነኝ ዮናስ ሙሉነህ ነው። ፍራውልን ማን ይደውሉ አዳነች አቤኔ እስቲ እና ወገኖች ቆይ አንድ ሰው እየደወለልኝ፣ ቆይ እስከዛው ሰዎች ግቡ። አንድ ይሄን ስልክ ላንሳ። ቆይ ማን ነው ያለ? ሌባን የሚደግፍ ሰው ካለ ግን እንዳትገባ። ላምባ አንድ ስልክ እስካነሳ አውራ። ግን እዚህ ቤት ፍትሃዊ ነገር እየታየ አይደለም። ልንናገር ስንል እየተነጠቀን ነው። ታፕታፕ አድርጉ። ግን ይሄ የሞያሌው ነገር ቢታሰብበት እንደ ሀሳብ ለብልጥግና መልካም ነው። እውነቱን ነው ጅቦ። እንደውም እሱ ያየበትን መንገድ እኛ አላየነውም ነበር። እንደ እውነቱ ከሆነ ማን ነው ግመል ያስገባው? ማን ነው አንተ ግመል? ጅብ ቤት ግመል ይገባል? ላምባ ምን አለ መሰለህ እንዳይበላ ጅቦ እንዳይበላ ግመል። ኧረ አይበላኝም፣ አይዞህ አብሽር። ኦኬ እኔ ምን አለ መሰለህ ላምባ፣ ይሄ መንግስት በእውነት ይሄ ከዚህ ዘር ነህ ብሎ ምንም ያደለው ነገር የለውም። በቃ ዋና የተመቸኝ አሁንም የምመርጠው ብልጽግናን በእንደዚህ አይነት አሰራሩ ነው። ደጋፊ ነህ? የምሬን እኮ ነው የምልህ። እኔ አብይ አህመድ ዶክተር አብይ አህመድ ራሱ ጥፋት ቢሰራ የሚያስሩት ይመስለኛል። ብልጥግና እንደዚህ አይነት ፍትሃዊ መንግስት ላይ ነው የደረሰው። በእውነት ጅቡ ራሱ ቢሆን ናውጣ ኖ የምሬን ነው የምልህ። በእውነት በጣም አድናቂው ነኝ። ማንም ይሄ ብሔር ከዚህ ብሔር የሚበልጥ የለም። ጥፋት ሰርተሃል ትታሰራለህ። እኛ እኮ መጠርጠር የነበረብን እኮ ባጫኔ ስትል ነበረ አንተ። ኖ የምሬን ነው። እኔ በጣም ማደንቀው ብልጽግና በዚህ ነው በእውነት። ከላይ ወንጀል ሰራ ተውት፣ ኦሮሞ ነው የሚባል ነገር የለም። ትገባለህ፣ ፍርድን ታገኛለህ። አንተ ሸገር ነህ። ሸገር ስላለ በቃ ተው
ተው። ኧረ እኔ ሸገር አይደለሁም። ላምባ አታውቂኝም አንቺ እንዴ? ጅጅ አለችኝ። አንተም ልክደኝ ነው። የት ነው ያለው? የት ነው? እኔ ስደተኛ ነኝ። በስደት በውሃ በወንዝ ምናምን ሄድኩ። ቄም ስደተኛ፣ አንተም ብሎ ስደተኛ። እና ይሄ መንግስት ፌር ነው፣ ሁሉንም እኩል ነው የሚፈርደው። እኩል ይሄ አሰራሩ በጣም ዶክተር አብይን ሊያስሩ ይችላሉ እኮ ነው ያልከው። ጥፋት ካገኙበት የምሬን ነው የምላችሁ። ይሄንን በጣም በተከታታይ አየሁት። እንዴ ታዬ ደንዳ የሚባል ሰው ታውቃላችሁ ጋይስ? ታዬ ደንዳ የሚባል ትልቅ ባለስልጣን። ታዬ ደንዳ የሰላም ሚኒስቴር ነበረ። ተው ተባለ፣ አፈላ ተው ተባለ፣ ታስሯል። እነሱን ስለተቃወመ ነው እውነቱን አሁን ታዬ ደንዳ ትክክለኛ ሰው ነው። እሺ እንትናስ በረከት ተቃውማለች እንዴ? ማንሽ በረከት ገበሬዋ እሷም በሆነ ነገር ብቻ በሆነ ነገር ተገናኝታ በሃይላንድ ጋዝ ቤቷ እያጠራቀመች ርቶ ውስጥ ስቃደል። የምሬን እኮ ነው የምልህ። ስለዚህ እንዲቀጥል ነው። እኔ ብልጽግና መርጣለሁ። ብልጽግናን ምረጡ ባይ ነኝ። እንዴ ጅቦ ቤት ቁጭ ብለህ የምርጫ ቀስቀሳ ጅቦ በጣም ይቅርታ ሰውየውን ነቅዬ አውጥቼዋለሁ። ምክንያቱም የምርጫ ማን ነው አንተ አስወጣና አስገቢ ያደረገ እዚህ ስልክ እያወራው ነበር ያለውን አልሰማህም አንተ ነቀዝ። አሁን በዮናስ ሙሉ ላይ የተሰራውን ደባ እነዚህ አጭበርባሪዎች በዚህ ደረጃ የሄዱበት ነገር ደግሞ ብዙ አጭበርባሪዎች አሉ። ብዙ እና እኔ ከዮናስ ሙሉነህ ምን መሰለህ ይቸኩላል፣ ስሜታዊ ይሆናል። ከዛ በኋላ አጣርቶ ሲደርስ ደግሞ ተገልብጦ እርግጥ ያደርጋልና ዮናስ ቢያንስ ካለፉት ስህተቶቹ ቢማር ባይ ነኝ። መጀመሪያ ቢያጣራ። ፍራውልስ ለምን በዚህ ደረጃ እሱ ሲሰደብ ዝም ይላል? እብድ ነው፣ የእብድ መድኃኒት ይወስዳል ምናምን እያለችው እንዴት ሰው ስርዓት አርጊ፣ ስለ ዮናስ እዚህ አያገባንም፣ ስለሰረቅሽው ነዳጅ ምናምን አይላትም። ሲጀመር ከጓደኛ ማቾች ናቸው፣ አብረው በልተዋል። አንተ ምን አብረው በልተዋል? አብረው ሊካሰሱ በዮዳብ ላይ ሊመሰክሩ። ዮዳብን አላየው? ቂጡ ሳቀኩ በዛ ቦርጩ ዮናስ ይቅርታ ጠይቀኝ እያ በፈጣሪ ባጫ ግን ቤት ውስጥ በእውነት ብልጽግና ምረጡ እያለ ነበር ቅድም። ለዛ ነው ይምረጡ። አዎ ብልጽግናን ምረጡ። እናቴ እኔም ደግፋ። ከብልጽግና ውጭ ማንና ባ ነው የምትመርጠው? ሲጀምር ማን ነው የምትመርጠው? ተቃዋሚዎቹ እንዳለ ዘብጥያ ነው ያሉት። ብቻውን እኮ ነው ያሉት። ወይ ዘብጥያ እንዳለ የምናውቃቸው ፓርቲዎች እንዳለ አሁን እኮ የብልጽግና አሽከሮች ናቸው። ማንን ትመርጣለህ? ደብረ ጽዮን ነው የምትመርጠው? የራሱ የሆነ እንትን አለው። ቲፒኤልኤፍ አለ፣ የራሱ የሆነ እንትን አለው። ፋኖ አለው፣ የራሱ የሆነ እንዴ። ብልጽግና የሌለው ነገር የለም እኮ። ብልጽግና እኮ ቲፒኤልኤፍም አለው፣ ፋኖም አለው፣ ኦላም አለው፣ ኦነግም አለው እና ሁሉ ሰብስቦ እኮ ነው የያዛቸው። ለገብ ነው። እኔ ግን በእውነት ለሚወዳቸው ሰው እንትን ይላል፣ ይሟገታል። ፍራውል ግን በጣም ተሳስቷል። በጣም አዳነች አበቤ መታለች። አድዬ አንተ አጀርባጃን ነው ምናምን ያለች እኮ አዳነች አበቤ። አቤት እሺ ወንዱ አዳኑ አበበ። እሺ ምን ሰላም እንዴ? አዳና አበበ ግን በጣም ነገር አዋቂ ነች። ጅቡ አይታታል ስትናገር ስታቀሳስር። ሴትየቱ የቷ ሴትዮ? ባለጋዟ በጣም ትችልበታለች። 200,000 ብሩ እንዳይጎልበት አለች። 200,000 ብሩ እንዳይጎልበት ምሳም እራትም ስጋብዝ የነበርኩት እኔ ነኝ ብላለች እኮ ለሆነ ሰው። ቅሌታም ነች። ለማን ነው? ለሆነ ሰው አልክሳ። ማን ነው? ሰውነቱን ለምን አትገልጽም? ትፈራለህ? አረ ለቴዲ ለማን ነው የምፈራው? እኔ ቴዲን ሁላ ስትናገር ቴዲ ሐዋሳ 200 ኢንቨስት ሊያደርግ መጥቶ 200,000 ብር ይዞ መጥቶ 200,000 ብሩ እንዳትጎልበት ቁርስም ራትም እኔ ነበርኩ ስጋብዝ የነበረው ነው። $200,000 ነው 200,000 ብር
200,000 ብር 200,000 ብር ኢንቨስተር ለመሆን ኢትዮጵያ ድረስ ስመጣ እሷ ተቀብላ አስበዋል። እና ከብት እርባታ ላይ ነው ኢንቨስት ማድረግ የምፈልገው ሲል እንዴ ላሟ እኮ 1 ሚሊዮን ብር ናት። እና ጊደር ምናምን ብገዛ 500,000 ብር ነው አልክ እና 300,000 ጨምርኛል አላለም። እና ኤርፖርት ድረስ እስኪገባ ያቺ 200,000 ብር እንዳትጎልበት ተሳቅቄ አለች። እኔ ነበርኩ ስከፍል ብላለች። እና ግን አጭበርባሪ እንደሆነ ታውቃለህ። ምንም ጥርጥር የለውም። እኮ የታወቀ ነው። ይህን ህዝብ እኮ አልነቃ ብሎ ነው እኛ ግራ የገባን። ይህንን ማወቅ ራሱ ትልቅ ነገር ነው። ሰው በገበሬ እቺ አሁን እንደዚች አይነት አጭበርባሪ እንደገና ደግሞ ከሌላ አጭበርባሪ ጋር መታየቷስ ምን ነገር እንትን አላችሁ ተሰማችሁ? ጸጥ አሉ። ፍራውል ስለሆነ ነው። አማኑኤል ኧረ አለን እድሉን ለላምፓ ልስጠው ብዬ ነው እንዴ። ዋናው ሰካሽ ከዋናው ሰካሽ ጋር መሄዷ ምንን ያመለክታል? እስቲ ይተዋወቃሉ። በቃ አንተ እኮ አራዳ ስትሆን በቃ ያራዳ ልጅ በቃ ከተግባር ድምጽ ተውጧል። አሁን አንተ አራዳ ነህ። እሺ አሁን ከሌላ ከአራዳ ልጅ ጋር ስትገናኝ ማለት ነው ለጠብ አትሄድም። ገባህ አይደል? በቃ ከተባነንክ አንተም ከባነንከው ያኛውም ከባነነ በቃ በፒስ ለመፍታት ነው የምትሄደው። ለምን መንገዱን ታውቀዋለህ። ገባህ? ያ ነገር ያግባባቸዋል። በደንብ ነው ያግባባቸው። ሲጀመር ደግሞ አብረው የበላውን አብረው የጠጣውን ሰው ቁጭ አድርገህ ስታስረግጠው ስትካሰስ የነበረው እኔ ዮኒ ብዙ እንትና ይኖርበታል፣ ብዙ ችግር ይኖርበታል። ግን ሰውን አሳልፎ አይሰጥም። እስከ መጨረሻው ድረስ ይታገላል። ለጓደኞቹ ይታገላል። ምንም ልትሉኝ ትችላላችሁ። ግን እቤቱ ገብታችሁ ሌላ ሰው ልርገጥ ብትሉ አይሰማችሁ። ስፔሻሊ ደግሞ ምናምን አንተ ማን ስለሆንክ እንደዛ ዘርግፍ ብቻ አንድ ነገር ግን ታየኝ። እዚህ ጋር ጂጂ ኪያ ታየች። እስካሁን አልወጣችም። ፍራውል ቤት ገብታ እሷ ባለችበት ምናምን ስታወራ ነበርና የሆነ በቃ ያወራዋል ብላ የምትገምተው ነገር ስላለ ጂጂ እዚህ ቁጭ ብላ እየተከታተለች። አዎ የሰማሁትን እሰማለሁ፣ የማውቀውን አውቃለሁ። ብዙ ነገር ነው ደግሞ የማውቀው፣ በጣም ብዙ ነገር ውስጥ የሚቃርገዥ ህብረተሰብን ለማንቃት አንድ ቀን ፀሐይ ጮራ በስተ ምዕራብ በኩል እስክትወጣ እየጠበኩ እኮ ነው። የሌባ መንጋ ጂጂ እናቴ ትሙት፣ የሌባ መንጋ። በዛ ላይ ደግሞ ለመስረቅ ሲያስቡ ለማጭበርበር ሲያስቡ እየወጡ የሚሰክሱት ነገር ኮፒ ሊንክ ታብታብ አድርጉ። እንየነሽ ትዝ የምታደርግ ያው ፒን እያደረግሽ ኮፒ ሊንክ ታብታብ ሼር አድርጉ። እነዚህ ሌባዎች ከመስረቃቸው በፊት ራሳቸውን በሳክስ ከፍ የሚያደርጉ ደግሞ አሳካሽ ህዝብ ደግሞ አላቸው። ምንም የማያውቅ ጭባ የሆነ ህዝብ ቲክቶክ ላይ ነው መጥተው የሚሰክሱት። እናቴን መንጋ ደሃ አይጣ ወይ ደሃ ሲያጣ አይጥ ነው የሚሆን። አይጥ መሽሎክለክ ይወዳል። እርግጠኛ ነኝ ፍራውልን ወይ ደግሞ ገበሬዋን ትረዳኛለች ብላችሁ ከማሰብ እንዴት አድርገን እንለወጣለን እንስራ ብላችሁ ብታስቡበት የት በደረሳችሁ። የት ኮመንት ላይ ያያየው ነበር። አንቺ ጀግና ሴት፣ አንቺ ምርጥ ሴት፣ ፎሎ መልሽልኝ የምነግርሽ ነገር አለ። ምን አባት ነግራታል? ደግሞ ያውቃሉ። እንደነዚህ አይነት ሰዎች በጣም ያውቃሉ። ሰው ምን ፈልጎ እንደሚመጣ ያውቃሉ። ያ ሁሉ እዛ የተሰበሰበው ህዝብ እንዳለ ግማሹ የሆነች ነገር ትወጭቅልኛለች፣ የሆነች ነገር አገኛለሁ፣ የሆነች ነገር እቃርማለሁ ብላችሁ ነው። ፍራውል ስንቶቻችሁን ነው ተስፋ የሰጣችሁ? ተስፋችሁን ያጨለሙ ስንቱ መጠበቅ ፍራውል ይልክልኛል ብላችሁ ጠብቃችሁ ስንት ነገር ያጣችሁት ነገር አለ። እየወጣችሁ ስታለቅሱ እኮ እናያለን እኮ እንዲያረግልሃለሁ ብሎ ሳያረግልህ እሱን እየጠበቅ ከዛ በየቤቱ እየገባ እንዲያረገኝ የምትል ስንትን። እነሱም ይሄን ነገር ስለሚያውቁ ነው።
በማንኪያ ነገር ሰጥተው በጭልፋ ይቀባበሏል። ስማቸውን ነው እዚህ ጋር እየመጡ እንትን የሚሉት። እኔ አንድ ሰው እኔ እያለ ማውራት ከጀመረ እሱ አይደለም